ለምትመለከቱ ሁሉ ሰላም እንዲሆን እንመኛለን። ጤና ይስጥልን። እንዴት ከረማችሁ? እንዴት አረፈዳችሁ? የተከበራችሁ ተመልካቾቻችን ፋና ረፋድ ቀጥሏል። ደግሞ ይሄ ሰዓት በአብዛኛው ሰው በቤቱ የሚሆንበት ከንቅልፍ የሚነሳበት ከቤተክርስቲያን የሚመለስበት የግልና የቤተሰብ ጉዳዮች የሚከወኑበት ነው። የረፍት ቀንም ነው። በዚህ የረፍት ቀን ዛሬ ማህሌትና ታምሩ የወደድነውን ጉዳይ የነገርናችሁ አብረን እንቆያለን። በጣም ደስ ብሎ እና ደግሞ ስራህ በዚህ ሰዓት ላይ ብዙ ጊዜ እኔ ነኝ መስለኝ የምገኘው። ስለዚህ አንቺ ናት ተንሻል። እዚህ በኋላ አልፎ አልፎ ብቅ እናረጋታለን። እውነት ነው። ሌሎች ባልደረቦቻችንም ይመጣሉ። ምንድነው ያሰብነው መሰላችሁ ተመልካቾቻችን? የማለዳ ገጽ ከዚህ ቀደም ሲል ታምሩ እንዳለን ጸሐፊያን ስለ ጽሁፋቸው ስለ ሐሳባቸው ይመጡና ያወራሉ። አንዳንዴ ደግሞ እኛም ያነበብነውን ልክ የወደድነውን ፊልም ስፖትላይት ብለን እንደምንሰራው ደግሞ ለሳምንታችሁ እንደምንጋብዛችሁ ጥቂት የማንበብ ልምዶችን እግረ መንገድ አብረን እንድናዳብር በማሰብ አንዳንዴ ጸሐፊያን አንዳንዴ ደግሞ የክፍሉ ባልደረቦችና ሌሎች ወዳጆቻችን ግዴታም ጸሐፊም ባይሆኑ እንደዛ እናደርጋለን ብለን እናስባለን። ስለዚህ ዛሬ የያዝነው መጽሐፍ የከፍተኛ ትምህርት ዘይቤ የሚል መጽሐፍ ነው። 60 ዓመት ያለፈው መጽሐፍ ነው። በነገራችን ላይ ተመልካቾቻችን በጣም ተወዳጅ መጽሐፍ ነው። ይሄ መጽሐፍ ባልደረባዬ አንተነህ ይባላል ላከልኝ እና ከዚህ ቀደም አንበበሽው ከሆነ አላቅም ካላነበብሽው ግን እንድታነቢው ጋብዝሻለሁ አለ። ለምንድነው እንደዚህ በጣም ተወዳጅሽ ነው እና ለምንድነው እንዳላነበብኩት የተሰማህ ብዬ ስለው የሰጠኝ መልስ በጣም ነው የገረመኝ። ላናነብ እንችላለን የታወቀ ነው ምንም ያኩራራ አይደለም ግን ርዕሱ ብዙ ጊዜ ይሄ ያለ አይደለም መደበኛ ሰው እንዲያነበው የሚያደርግ አይደለም የሚገፋፋ አይደለም ጉዳዩ ላይ ያሉ ትምህርት አካባቢ ያሉ አካዳሚክሱ አካባቢ ያሉ ተመራማሪዎች ብቻ እንዲያነቡት የሚገፋ ርዕስ ነው ያለው። እና ያዩትና ርዕሱን ብዙ ሰዎች ይመለሳሉ አለው። ውስጥ ስንገባ ግን የተወደዳችሁ ህይወት ነው ያለው እውነት ፍልስፍና ነው ያለው ስነ ልቦና ነው ያለው ማህበረሰብ ነው ያለው ሀገርና ዓለም ነው ያለው እና በእያንዳንዱ ገጽ መገረምን እየሰጣችሁ እንድታስቡ ያደረጋችሁ እንድትጠይቁ ያደረጋችሁ የሚያልቅ እጅግ ግሩም የሆነ መጽሐፍ ነው። ወደ ውስጥ ከመግባታችን በፊት ጥቂት የመደበኛ ሰው ሐሳብን ከመስጠታችን በፊት የዚህ መጽሐፍ ደራሲ ማን ናቸው የሚለው ጥቂት ማንሳት ያስፈልጋልና እኚህ ወርቅ የሀገር ልጅ ማን ናቸው የሚለውን ጥቂት እናስታውስና ወደ ገጾቹ እንገባለን። ጓለ ገብረ ዮሐንስ ይባላሉ። በአዲስ አበባ ከተማ ነው ተወልደው ያደጉት። በአዲስ አበባ ከተማ ከተወለዱ በኋላ እዚህ መደበኛ ትምህርታቸውንም የቤተ ክህነት ትምህርትም እዚህ እስጢፋኖስ አካባቢ ሄደው ተምረዋል። ከዛ በተጨማሪ ደግሞ ወደ አቴንስ ሄደው በአቴንስ የፍልስፍና ትምህርታቸው የሁለተኛ ደረጃ ትምህርታቸውንና የፍልስፍና ትምህርትን አቴንስ ጀርመን ተዘዋውረው ተምረው ነው የመጡት። ከተማሩ በኋላ ኢትዮጵያ ውስጥ ከመጡ በኋላ እንግዲህ ኢትዮጵያ ውስጥ በ1928 እስከ 1933 በነበረው የዳግመኛው የጣሊያን ወረራ ብዙ ንብረቶች ወድመው ነበር። ኢትዮጵያውያን ጃንሆይ ከባዝ ከተመለሱ በኋላ ከእንግሊዝ ኖሩበት ከነበረው ባዝ ከተማ ከተመለሱ በኋላ ቁጭት ውስጥ ነበሩ። አድዋ ላይ 40 ዓመት በፊት ያሸነፍነው ጦር ዛሬ አንገድግዶናል። በብዙ ነገር ብልጫ በመድረስ እንጠብቀው በአየር መጥቶብናል። አልሰለጠንም የሚል ጥያቄ ነበር። በነገራችን ላይ ያልሰለጠንም ጥያቄ ቴዎድሮስ ያነሳው ነበር እና ጤምሊክ ያነሱት ነበር ጃንሆይ ያነሱታል ደርግ አንስቶታል ኢህአዴግ አንስቶታል አሁንም ያነሳ ነው ያለ ጥያቄ ነውና አልሰለጠንም ለመሰልጠን ትልቁ መሳሪያችን ትምህርት ነው ቃሉ። ቀዳማዊ ንጉሥ አጤ ኃይለ ሥላሴ መኖሪያቸውን ለዩኒቨርሲቲነት አበረከቱ። ያንን ሲሆን እኔም ብለው የተነሱ ሰው ናቸው። እንዲህ አይነት ጽሁፎችን በማበርከት የተነሱ ተመራማሪ አሰላሳይ ሰው ናቸው። ጓለ ሲጽፉ በዋነኝነት ከመጀመሪያው እስከ መጨረሻው እንደዚሁም በመካከሉ በጣም አጠንክረው የሚያነሱት ሐሳብ የመጀመሪያውና ትልቁ ስለ ትምህርት ነው። የትምህርት ዋጋ በማህበረሰብ በሀገር በዓለም እንደዚሁም ደግሞ ተያይዞት በሚነሱ በግለሰብም ደረጃ ጨምረን ልናካተትበት በመንችለው መልኩ ትምህርት በማንኛውም ዘመን በማንኛውም ሁኔታ በማንኛውም አካሄድ ውስጥ እጅግ ትልቅ ዋጋ ያለው ነገር እንደሆነ ደጋግሞ ያነሳሉ። እንደዚህ ብቻ አይደለም የትምህርትን አስፈላጊነት ሲያነሱ ለየማህበረሰብ ቅድም ማህበረሰብ ውስጥ አለው ሰው አለው ያላል ነበር ለየማህበረሰብ ለየትኛው አይነት ማህበረሰብ ምን አይነት ትምህርት ነው የሚያስፈልገው የሚለውን ነጥሮ ማውጣት እንደሚያስፈልግ በዚህ መጽሐፍ አሳይተዋል። ትክክለኛውን ትምህርት ፍለጋ ማለት እና ይሄንን ለማምጣት በጣም ብዙ ርቀት ነው ሄዱት። ዓለም ላይ ያሉ ፈላስፋዎችን ሳይቀር ያነሷቸዋል። ሲጀምሩ ገና የትምህርት ፍልስፍናቸውን አንብቢያት በጀምር ደስ የምትለኝ ጉዳይ አለች። ስለ ትምህርት ያለን አስተያየት
ትክክለኛ ከሆነ ማንኛውም የህይወት ችግር ሊፈታ ይችላል ይላሉ። ህይወታችን የሚያጋጥሙንን ችግር ሁሉ የምንፈታው ትክክለኛውን ትምህርት ወይም መንገዱን ስንይዘው ነው ይሉና ፕሌቶን ይጠቅሱታል። ፕሌቶ ምንድነው የሚለው? ትክክለኛ ትምህርት ያገኘ እንደሆነ የሰው ልጅ ማለት ነው ትክክለኛውን ትምህርት ያገኘ እንደሆነ ለስላሳ እግዚአብሔርን የሚመስል ፍጥረት ይሆናል። ትምህርትን ያላገኘ እንደሆነ ግን በምድር ካሉ አራዊት ሁሉ የባሰ ይሆናል ይላል። ስለዚህ ለስለስ ያለ ማህበረሰብ ለመፍጠር ያደረጉት ጥረት ነው ማለት ነው። ምንድነው ይሄንን ነገር ስናነሳ ትናንትም ካንተ ጋር ስናወራ በግሌም ደግሞ የተሰማኝ አንዳንድ ዕውቀት ዋጋ የሌላቸው የሚመስልባቸው ጊዜያቶች አሉ። በተለይ ደግሞ የሚታየውን የሚሰማውን አንድ ላይ እንወስድና አይ ተማርኩ አልተማርኩ አይደለም አነበብኩት አላነበብኩት አወቅኩት አላወቅኩት የሚል በወደቀ መንፈስና ልብ የሚገለጥ አንድ ገለጻዎች ይሰማል። ትምህርትን ከቁስ ጋር የሆነ ጉዳይን ከማግኘት ጋር ከገንዘብ ጋር የሚያገናኝም ሰው ብዙ ጊዜ እናገኘዋለን ነው። በርግጥ አንድ ነገር የግል እምነቴ ተመልካቾቻችን አንዱን ሐሳብ እንዲትዙልን የምንፈልገው አሁን እያወራን ያለነው ከመጽሐፉ የምናነሳቸው ነገሮች ኖረው እንዳለ ሆኖ እኔና ታምሩ ደግሞ የገባን የመሰለን ስለዚህ ስናወራ በትክክሉ ወይም ደግሞ በሚገባው ካላወራን የመጽሐፉ ሳይሆን እኔና የታምሩ ድክመት እንደሆነ እንደዛ ተደርጎ ይቆጠራል። እና የዕውቀትን ነገር ማሳነስ በፍጹም ትክክል አይደለም የሚል ማረጋገጫን ይሰጣሉ። የጋራችን ነገር ሲገነባ ትንሽ አስተዋጽኦ ማድረግን ሰውየው ውስጥ አላየሽ? እንደውም አንዱን ብናነበው በጣም ደስ ይለኛል። ገጽ 16 ላይ ነው ያለው። ያቅምን ያህል ለሀገር ማበርከት ያቅምን ያህል ለማህበረሰብ ማበርከት አለኝ የሚሉትን ሳይሰጡ እንዳያልፉ እንደ መፍራትም ያክል የሚያነሷት ሐሳብ አለች። በመጨረሻ ሐሳባችንን ሰብስበን ስለዚህ ድርሰት አንድ ቃል ለመናገር እንፈልጋለን። በዚህ ድርሰት አንድ ነገር ለማግኘት ብንፈልግ ይህ መሆን አለበት። እንደ አንድ ብርቱ ጥሪ ወይም ድምጽ እንዲሰማ ነው። ይህ ድምጽ ሌላ ምንም ሳይሆን የዘመናችንን ትምህርት ዘይቤ ወይም ትርጓሜ እንዳለው በሁሉ ዘንድ የታወቀ ይሁን እንደሌለው ይፈለግለት የሚል ነው። ለዚህ ፍለጋ ለመርዳት ያቅማችንን ያህል ያቅማችን ይሄ ትልልቁ ነገር ሲገነባ ትልቅ ነገር ሲሰራ ሁላችንም ትልልቅ ነገር ማበርከት አንችልም ይላሉ እሳቸው እዚሁ መጽሐፍ ላይ ቀደም ብሎ ከዚህ አሁን ካንቺ ገጽ በፊት ቀዳማዊ ንጉሥ አጤ ኃይለ ሥላሴ መኖሪያ ቤታቸው ቤተ መንግስታቸውን ለትምህርት ሰጥተዋል። በሰዓቱ ወደ 6 ሚሊዮን ብር የሚጠጋ ንብረታቸው በዛዘበ በጣም ብዙ ገንዘብ ነው። በእኛ ሀገር ታሪክ በትምህርት ታሪክ ሁሉም መሪዎች የየራሳቸው ድርሻ አላቸው። በትምህርት የንጉሠ ነገስቱ አበርክቶ በጣም ትልቅ እንደሆነ ታሪክ ይመሰክራል። ተቀናቃኞቻቸው ማሳያም ነው አንዱ ኮሎኔል መንግስቱ ኃይለማርያም የሳቸው ተቀናቃኝ እሳቸውን ከስልጣን ያወረደ ቡድን የመራ ሰው ነው አይደለም። እሱ መጽሐፉን ሲጽፍ ትግላችን ላይ ይሄንን በስርዓት ያነሳል። እየከፈቷቸውን ትምህርት ቤቶች ጎንደር ላይ ጤና፣ ደብረ ብርሃን ላይ ትምህርት፣ የሐረማያ ላይ የግብርና እንደዚህ ያለው የከፈቷቸውን እውቅና ይሰጧቸዋል ማለት ነው። ቤተ መንግስታቸውን ሲሰጡ እኛስ ትንሽ ለምን አስተዋጽኦ አናበረክት ይላል። መግቢያው በጣም ያስደንግጣል አይደለም። ቅድም እንደውም ያነሳ ነው ነበር። መግቢያው ሳይሆን የርዕሱን እንዳበርክቶ የተጻፈው ማለት ነው። የመጀመሪያው የኢትዮጵያ ዩኒቨርሲቲ ሲመሰረት በትልቅ ግርማ ለነቃውና ለተነሳው ኢትዮጵያዊ መንፈስ እጅ መንሻ ይሆን ዘንድ በአዲስ አበባ ሬዲዮ የቀረቡ ንግግሮች ይላሉ። እነዚህ መጽሐፍ ውስጥ ያሉ ሐሳቦች በሙሉ በሰዓቱ በሬዲዮ በየሳምንቱ ይቀርቡ ነበርና ለዛ መንፈስ ለነቃው ትልቅ መንፈስ የቀረበ እጅ መንሻ አድርገው ነው ያቀረቡት ማለት ነውና አስተዋጽኦ በዚህ የግለሰብን አስተዋጽኦ 60 ዓመት ተሻግሮ ዛሬ እኔና አንቺ ያወራነው በጣም ዝም ብለህ በራስህ ካየኸው በጣም በትንሹ ልታደርግ የምትችለው ነገር እንደ አንድ ግለሰብ ረባሽ አለመሆን አይደል? አለመበጥበጥ ቢሮህን አለመበጥበጥ ለቤትህ በጥባጭ አለመሆን አለ አይደለም? በቅርብ ርቀት ላሉ ሰዎች ኢንቫይሮንመንቱን አለበበከል እና አበርክቶ አንዳንዴ ከዚህ ይጀምራል። እና በጣም እድለኛ ስትሆን በማለፍ አለ አይደለም? መተው ነገሬን ከተተው በሚባለው በጣም እድለኛ ስትሆን ደግሞ እንደዚህ ከ60 ዓመትም በኋላ ዛሬም በሀገር በማህበረሰብ መካከል ዋጋ ያለው ነገር አስቀምጠ ማለፍ ትችላል። የተፈጥሮና የመኖር ሂደት ስለሆነ በጣም ደስ ይላል። ሌላው እጓለ ገብረ ዮሐንስ በዚህ የከፍተኛ ትምህርት ዘይቤ መጽሐፋቸው ላይ ደጋግመው ያነሱት ነገር የስነ ምግባር ነገር ዲሲፕሊን አይደለም? እንግዲህ ይሄ በብዙ መንገድ ነው ልናየው የምንችለው።
በትምህርትም ይሁን በመደበኛ ህይወት እንደው ጥግ ከሚያደርሱ ፈቀቅ ከሚያደርጉ ሰውን ሰው ከሚያደርጉት ነገሮች መካከል አንዱ በያዘው ነገር ላይ በስነ ምግባር በቀጣይነት ነገሩን ማድረግ ነውና ደጋግመው የስነ ምግባር ነገር ያነሳሉ። ኢማኑኤል ካንትንና ፕሌቶን ደጋግመው ያነሳቸዋል በዚህ ጉዳይ። የኢማኑኤል ካንት እንደምናየው ኢማኑኤል ካንት በጎ ምግባር ማለት ሰናይትን ከእውቀት ከአእምሮ አብልጦ ይገኛል ያቀረበው ምክንያት በቂ አስረጅነት ያለው ይመስልናል። እዚህ ጉዳይ ላይ ያንቺን አስተያየት በደንብ ፈልጋለሁ። ለዚህ አልበቃም። አይ ደጋግመሽ ስለምትናገሪ ነው። እዚህ ለማሳሰብ የምንፈልገው መበላለጣቸውን ሳይሆን ሁለቱም አንድነት አስፈላጊ መሆናቸውን ነው ይሉናል። ከእውቀት እኩል አንድ ሰው በየትኛውም ደረጃ እውቀት ቢኖረው ስነ ምግባር እንደሚያስፈልገው እየነገሩ ነው የሚያልፉት ማለት ነው። ከዛም በኋላ እነዚህ ሁለቱ በተባበሩ ጊዜ ሰውን ወደ ከፍተኛ ማዕረግ ያደርሱታል የሚል ሐሳባቸውን በመጽሐፋቸው ውስጥ ያስቀምጣሉ። አዎ ማለት እንዴት መሰለህ የሚመስለኝ እኔ ትሁት ሰው ጊዜ ይፍጅ እንጂ የሆነ ነገር መማሩ አይቀር። ዲሲፕሊን ያለው ሰው ወይም በስነ ምግባር ህይወቱን የሚመራ ሰው ወይም የሚያደርጋቸው ነገሮች የሚያደርግ ሰው ቀስ ይላል ግን ያሰበበት ይደርሳል። ስነ ምግባርን ብቻ አይደለም ስልጣኔንም ያነሳሉ አይደለም። ሰለጠነ የሚባለው ሰው በራሱ ላይ ስልጣን ሲኖረው ነው የራሱን ነገር ማስገበር ሲችል ነው። የሃይማኖት መጽሐፍትን በአስተምሯቸው ይሄንን ደግሞ ደጋግመው ያነሳሉና ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል እና ራስን መግዛት በምድሩ ዕውቀትና ትምህርት ብቻም ሳይሆን መንፈሳዊ በሆነው አስተምሮስ ማለፍ ውስጥንም እንደ ዋናና ትልቅ ነገር ነው የሚያነሳው። ከማጠናቀቃችን በፊት አንድ የወደድሽውን መስመር እንፈልጋለን አይደለ? በጣም የሁለታችንን ለኑሮ ውድድር አስፈላጊ አለመሆናቸውን ስናይ ዓለም የጸናባት ሜዳ እንደሆነች እናነሳለን ይሉና እንደዚህ እየጻፉ ይመጡና ዓለም በጣም መራጭ ናት ብለው ይዘጋሉ። ይሄንን እጅ በደረት አድርጌ ነው ያሰብኩትን the fittest will survive የሚል አንድ የዳርዊን ትልቅ አስተሳሰብ አለ አይደለም? በቃ ብርቱ ይዘልቃል እና ዓለምም የምትመርጠው እና ደግሞ መጓዝም የምትፈልገው ፈገግታዋንም የምትሰጠው ለብርቶች ነው። ይሄ ትክክል አይደለም እንግዲህ ሌላ የመከራከሪያ ሐሳብ ሊሆን ይችላል ግን ይሄንን ማሰብ በጣም የሚጠቅም ይመስለኛልና የሚጠቅመው ራስን ከሚመጣው ነገር ጋር ለማራመድ የሚሆን ጉልበትን እንድንሰበስብ ነውና በከፍተኛ ትምህርት ዘይቤ መጽሐፍ ዶክተር ጓለ ገብረ ዮሐንስ አንዱ ገጽ ላይ ዓለም መራጭ ናት ይላሉ። ይሄ መጽሐፍ ሳነበው ሁሌ የሚታየኝ መጽሐፉ ቀደም እንዳልኩ ደጋግሜ አምጥቼዋለሁ። አሁን የማነበው ቃል ነው። ሰው ይሄንን ያህል ችሎታ ኖሮት እስያን የሚያክል አገር ቢገዛ ስለራሱ ትክክል ዕውቀት ሳይኖረው ቀርቶ የዝቅተኛ እኔነቱ ባሪያ ከሆነ ምን ረባው? ይሄንን እንዲያስ የዝቅተኛ ማንነቱ ባሪያ በስነ ልቦናው እና ሲግመንድ ፍሮይድ ቲዮሪዎች አሉት። ኢጎ ሱፐር ኢጎ የሚለው ማለት ነው። ኢዱ በጣም ለሁሉም ፍላጎቱ ባሪያ የሚሆነው ነው። ኢጎም ከዚህ የተለየ አይደለም። ብዙ ወደ ሱፐር ኢጎ ከፍተኛ ማንነቱ ማለት ሱፐር ኢጎ ነው። በጣም ምክንያታዊ ራሽናል ሆነው የሚያሰላስለው የሚያገናዝበው የሰው ንብረት የማይወስደው ኃጢያት ስለሆነ ምናምን ስለሆነ ሳይሆን ኖ ከኔ ይልቅ እሷ ለፍታበታለች የሚለው ትዳሩን አክብሮ የሚኖረው ይሄኛው ማህበረሰብ ከዛ ደግሞ ይሄ በሁሉም ነገር ላይ መጣስ የሚወደው ማህበረሰብ የኔነት ክፍል አለን። ሁሉንም ነገር መጣስ ቆሻሻውንም በየመንገዱ የሚጥለው ተምሮ ትልልቅ መኪና ይዞ ጴፕ ያረጋ ከተማ የሚረብሸው ሆስፒታል ነው ትምህርት ቤት ነው ሳይል የዝቅተኛ እኔነት መገለጫዎች አሉና ብዙ ነገር ማድረግ ችሎ እንደው እናምጣው ንብረት አፍርቶ በቅንጡ ቤት ውስጥ እየኖረ ጥሩ መኪና እየነዳ ጥሩ እየለበሰ ጥሩ ብዙ ሰው እየሰማው ነገር ግን የዝቅተኛ ማንነቱ ባሪያ ከሆነ ምን ረባው ይላል። መጪው ሳምንት የዝቅተኛ ማንነታችን ባሪያ የማንሆንበት እና ደግሞ ወደዚህ ልምምድ ምን መጣበት እንዲሆን እንመኛለን። መልካም ጊዜ።